የዓለም የኃይል ሚዛን መናወጥ፣ የአያቶላ ካሚኔ ግድያና የመካከለኛው ምስራቅ ቀውስ። ዓለም ዛሬ ከሁለተኛው የዓለም ጦርነት ወዲህ አይታው በማታውቀው አስፈሪና አስደንጋጭ የታሪክ ምዕራፍ ላይ ትገኛለች። በመካከለኛው ምስራቅ ለበርካታ አስርተ ዓመታት ሲንተከተክ የነበረው ፖለቲካዊና ሃይማኖታዊ ውጥረት የኢራኑን ከፍተኛ መሪ አያቶላ ካሚኔን ሕይወት የቀጠፈውን ድንገተኛ ጥቃት ተከትሎ ወደማይመለስበት የጦርነት አዘቅት ውስጥ ገብቷል። ይህ ክስተት ተራ ወታደራዊ ግጭት ሳይሆን የዓለምን ጂኦፖለቲካዊ አሰላለፍ፣ የኢኮኖሚ ደህንነትና የዲፕሎማሲ መርህ ከስር መሰረቱ ያናወጠ ታላቅ መልክዓ ምድራዊ ርዕደተ መሬት ነው። የጥቃቱ ዝግጅትና የቴህራን ሰማይ መጋረድ። የካሚኔ ግድያ የተከናወነው በታቀደና እጅግ ረቂቅ በሆነ ወታደራዊ ኦፕሬሽን ነው። የኒውዮርክ ታይምስ ዘገባ እንደሚያመለክተው የአሜሪካው ማዕከላዊ ስለላ ተቋም ሲአይኤ ለወራት ሲከታተል የነበረው የካሚኔ የደህንነት እንቅስቃሴ በመጨረሻም ባለፈው ቅዳሜ ማለዳ ላይ መቋጫ አግኝቷል። አያቶላ ካሚኔ ከ40 በላይ የሚሆኑ የሀገሪቱ ከፍተኛ ወታደራዊና ሲቪል ባለስልጣናት ጋር በማዕከላዊ ቴህራን በሚገኘው የጠቅላይ መምሪያ ቢሮ ውስጥ ስብሰባ ላይ እንደነበሩ በደህንነት መረጃ ተረጋግጧል። የእስራኤል ጦር ጀቶች መረጃው በደረሳቸው በሴኮንዶች ልዩነት ውስጥ በቴህራን ሰማይ ላይ በመክነፍ በቢሮው ላይ መጠነ ሰፊ ቦምብ ድብደባ ፈጽመዋል። በዚህ ጥቃት ካሚኔ፣ ባለቤታቸው፣ ሴት ልጃቸው፣ የቅርብ አማካሪዎቻቸውና የአብዮታዊ ዘበኛው ከፍተኛ መኮንኖች ሕይወታቸው አልፈዋል። ይህ ጥቃት ኢራንን ለአራት አስርተ ዓመታት በብረት እጅ ሲገዛ የነበረውን መዋቅር በአንድ ጀንበር ያፈረሰ ሲሆን በቴህራን ውስጥም ደስታና ሐዘን የተቀላቀለበት ትርምስ ተፈጥሯል። አንዳንዶች በየመንገዱ በመውጣት በደስታ ሲጨፍሩ፣ ሌሎች ደግሞ አባት አጣን በሚል በሐዘን አደባባዩን ሞልተውታል። የኢራን ቅዱስ ጂሃድና የሚሳኤል ዝናብ። የመሪውን መገደል ተከትሎ የኢራን አብዮታዊ ዘበኛ ቅዱስ ጂሃድ በማወጅ መጠነ ሰፊ የአጸፋ እርምጃ መጀመሩን ገልጿል። ይህ የአጸፋ እርምጃ ከኢራን ድንበር አልፎ በጎረቤት ሀገራት ላይ ከፍተኛ ጉዳት እያደረሰ ይገኛል። እስራኤል፣ የተባበሩት አረብ ኤምሬትስ፣ ኳታር፣ ባህሬን፣ ኩዌትና ሳውዲ አረቢያ የሚሳኤልና የድሮን ጥቃቶች ኢላማ ሆነዋል። በእስራኤል ቤት ሸሜሽ ከተማ በደረሰ የሚሳኤል ጥቃት 10 ሰዎች ሲገደሉ በዱባይ አየር ማረፊያና አካባቢው ላይም 165 የባላስቲክ ሚሳኤሎች እና 541 ድሮኖች መተኮሳቸው ተዘግቧል። ከነዚህ ውስጥ 30 የሚሆኑት ድሮኖች የደህንነት መከላከያዎችን አልፈው በመግባት ጉዳት አድርሰዋል። በዱባይ በተፈጸመው ጥቃት የፓኪስታን፣ የኔፓልና የባንግላዴሽ ዜጎች ሲገደሉ የኢትዮጵያና የኤርትራ ዜጎች ደግሞ ከቆሰሉት መካከል መሆናቸው ታውቋል። ይህም ጦርነቱ ቀጥተኛ ተሳታፊ ያልሆኑት ሀገራትንና ንጹሃን ዜጎችን ሰለባ እያደረገ መሆኑን ያሳያል። አሜሪካም በዚህ ቀውስ ውስጥ እጇን አስገብታለች። በኳታር በሚገኝ የአሜሪካ ጦር ሰፈር ላይ በደረሰ ጥቃት 3 ወታደሮች መገደላቸውንና 5 መቁሰላቸውን የፔንታጎን መረጃ ያረጋግጣል። በተጨማሪም በአብርሃም ሊንከን የጦር መርከብ ላይ ኢራን የሚሳኤል ጥቃት መፈጸሟን ብትገልጽም አሜሪካ ግን ጥቃቱን ማክሸፏንና ጉዳት እንዳልደረሰባት በመግለጽ ጉዳዩን አስተባብላለች። የዓለም መሪዎች አቋምና የዲፕሎማሲው ሽኩቻ። ይህ ጦርነት ዓለምን በሁለት ጎራ የከፈለ የኃይል አሰላለፍ ፈጥሯል። በምዕራባውያን በኩል አሜሪካና እስራኤል የሽብር አውታርን አፈረስን በሚል ድርጊቱን ሲያሞካሹ፣ በሌላ በኩል ደግሞ ሩሲያ፣ ሰሜን ኮሪያና ቻይና ድርጊቱን በጽኑ አውግዘዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ግድያውን ሰብአዊ፣ ሞራልና ዓለም አቀፍ ሕግን የጣሰ ሲኒካል የሆነ ግድያ ሲሉ ኮንነውታል። ፑቲን አሜሪካን የዓለም ወንጀለኛ በማለት የገለጹ ሲሆን ሩሲያ ለኢራን የሽግግር መንግስት የዲፕሎማሲ ጥበቃ እንደምታደርግም ቃል ገብታለች። በሌላ በኩል የሰሜን ኮሪያው መሪ ኪም ጆንግ ኡን ድርጊቱን የወንበዴዎች ወረራ በማለት ገልጸውታል። ኪም ጆንግ ኡን ለኢራን ወታደራዊና የቴክኖሎጂ ድጋፍ ለማድረግ ዝግጁ መሆናቸውን የገለጹ ሲሆን ይህ የሩሲያና የሰሜን ኮሪያ አጋርነት አሜሪካን በመካከለኛው ምስራቅ ብቻዋን ለማስቀረት ያለመ ስትራቴጂ ይመስላል።
ቻይናም በበኩሏ ይቀውስ የምዕራባውያንን የኢኮኖሚ የበላይነት ለመናድ ትልቅ አጋጣሚ ሊሆን ይችላል በሚል በዝምታና በጥንቃቄ ሁኔታውን እየተከታተለች ትገኛለች። የኢኮኖሚ ቀውስና የሆርሙዝ ወሽመጥ ስጋት። የዚህ ጦርነት ትልቁ ሰለባ የዓለም ኢኮኖሚ ነው። የኢራን ኃይሎችና የሆርሙዝ ወሽመጥን ለመዝጋት መዛታቸውና በነዳጅ ጫኝ መርከቦች ላይ የሚፈጸመው ጥቃት የነዳጅ ዋጋ በአንድ ጀንበር በከፍተኛ ደረጃ እንዲንር አድርጓል። እንደ ሉፍታንዛ፣ ብሪቲሽ ኤርዌይስ እና ኤር ኢንዲያ ያሉ ዓለም አቀፍ አየር መንገዶች ወደ መካከለኛው ምስራቅ የሚያደርጉትን በረራ ማቋረጣቸው በሺዎች የሚቆጠሩ መንገደኞችን መዳረሻ አሳጥቷል። በተለይም በኦማን ባህር ዳርቻ በሚገኝ ነዳጅ ጫኝ መርከብ ላይ የደረሰው የሚሳኤል ጥቃት የዓለምን የንግድ መስመር ለከፍተኛ አደጋ አጋልጧል። ይህ የኢኮኖሚ ጦርነት አሜሪካና አውሮፓን ለከፍተኛ የዋጋ ግሽበትና ለኢኮኖሚ መዳከም ሊዳርጋቸው ይችላል የሚል ስጋት ነግሷል። የሽግግር ምክር ቤትና የኢራን የወደፊት ዕጣ ፈንታ። ኢራን በአሁኑ ወቅት ባሊ ላሪጃኔ የሚመራ የሶስት ሰዎች የሽግግር ምክር ቤት አቋቁማለች። ይህ ምክር ቤት ሀገሪቱን ከገባችበት የፖለቲካ መስቀልቅል ለማውጣትና ለደረሰባት ጥቃት ያጸፋ እርምጃዎችን ለማስተናገድ እየሰራ ይገኛል። ሆኖም ግን ሀገሪቱ በውስጣዊ መከፋፈልና በውጫዊ ጥቃት መሃል ሆና ቀጣይ ዕጣ ፈንታዋ ምን ሊሆን ይችላል የሚለው ጥያቄ በብዙዎች ዘንድ አሳሳቢ ሆኗል። ለማጠቃለያው ስንሄድ ወደ አዲስ የዓለም ስርዓት የአያቶላ አሊ ካሚኒ መገደል አሜሪካና ለእስራኤል ወታደራዊ ድል ቢመስልም በረጅም ጊዜ ስሌት ግን ዓለምን ወደማይታወቅና አስፈሪ ኃይል ሚዛን እየገፋት ነው። ሩሲያ፣ ሰሜን ኮሪያና ኢራን የፈጠሩት የምስራቅ ጎራ አሜሪካ ለዓመታት የገነባቸውን በሕግ ላይ የተመሰረተ ዓለም አቀፍ ስርዓት እየተፈታተነው ይገኛል። በመካከለኛው ምስራቅ የሚታየው የሚሳኤልና የድሮን ውርጅብኝ፣ የነዳጅ ዋጋ መናርና የዲፕሎማሲው ሽኩቻ ዓለም ወደ ሶስተኛው የዓለም ጦርነት ደጃፍ እየተቃረበች መሆኑን ያመለክታል። ሰላም በአሁኑ ወቅት በኃይል ሳይሆን በኃይል ሚዛን ላይ የተመሰረተ ሆኗል። ይህ ሚዛን ሲዛባ ደግሞ ውጤቱ ዛሬ የምናየው አይነት መጠነ ሰፊ ጥፋትና እልቂት ነው። ዓለም ከዚህ አዘቅት ውስጥ እንዴት ልትወጣ ትችላለች? ወይስ ይህ የሰው ልጅ ስልጣኔ መውደቂያ መጀመሪያ ነው የሚለው ጥያቄ በታሪክ ምዕራፍ ላይ በደምና በእሳት የተጻፈ ይገኛል።